መልካም ተመልካቾች ለሐዲስ ቀን ወደምንመለከታቸው የስፖርት ጉዳዮች እናልፋለን። ሲንቄ ባንክ የስፖርት ጉዳዮቻችን አጋር ነውና አመሰግናለን። ሰለሞን አባቡ ከመረጃዎቹ ጋር አብራችሁ ቆይታ አደርጋለሁ። ከሀገር ውስጥ ጉዳዮቻችን ስንጀምር የኢትዮጵያ ብሔራዊ ቡድንን አስቀድመን እንመለከታለን። ለ2026 የዓለም እግር ኳስ ዋንጫ የማጣሪያ ጨዋታዎች እንግዲህ ከሁለት ሳምንታት በኋላ ሁለት መርሃ ግብሮች ይጠብቁታል። መጋቢት 12 እና 15 በሞሮኮ ከግብጽና ከጅቡቲ ጋር የኢትዮጵያ ወንዶች ብሔራዊ ቡድን የማጣሪያ ጨዋታዎችን ያከናውናል። ከቀናት በፊት ለነዚህ ሁለት የማጣሪያ ጨዋታዎች አሰልጣኝ መሳይ ተፈሪ ለ24 ተጫዋቾች ጥሪ ማድረጋቸው የሚታወስ ነው። ትናንትና ጥሪ የተደረገላቸው ተጫዋቾች በአዲስ አበባ ስታዲየም የመጀመሪያ ልምዳቸውን ማከናወን ችለዋል። እንደ ሶከር ኢትዮጵያ መረጃ ከሆነ እንግዲህ ጥሪ ከተደረገላቸው 24 ተጫዋቾች መካከል 23 ተገኝተዋል። አቡበከር ናስር ነው በብቸኝነት በውጭ ሀገር ሊጎች ከሚጫወቱ ተጫዋቾች መካከል ጥሪ የተደረገለት። ትናንትና አልተገኘም። ነገር ግን እንደ ድረገጹ መረጃ ከሆነ አዲስ አበባ ደርሷል። በቀጣይ የብሔራዊ ቡድኑ ዝግጅት ላይ ይካተታል ተብሎም ይጠበቃል። ስኬታማው የኢትዮጵያ ፕሪሚየር ሊግ የምንጊዜም ከፍተኛ ጎል አስቆጣሪው አቡበከር ናስር አሁን ላይ በደቡብ አፍሪካው ቡድን ሱፐር ስፖርት ዩናይትድ እንደሚጫወት የሚታወስ ነው። እንግዲህ በትናንቱ ልምምድ ላይ የአካል ብቃትና ቴክኒካል አናሊስት የሆኑት ንጉስ ሰለሞን ለተጫዋቾቹ ቀለል ያሉ የስልጠና እንቅስቃሴዎችን እንደሰጧቸውም ጭምር ነው የተገለጸው። መጋቢት 12 ከግብጽ ጋር እንዲሁም መጋቢት 15 ደግሞ ከጅቡቲ ጋር በሞሮኮ የኢትዮጵያ ብሔራዊ ቡድን ጨዋታውን ያከናውናል። ምድብ አንድ ላይ ነው የሚገኘው በዓለም እግር ኳስ ዋንጫ ማጣሪያ። እንግዲህ ከአራት ጨዋታዎች 3 ነጥቦችን ብቻ ማሳካት ችሎ በምድቡ እንግዲህ ጅቡቲን ብቻ አስከትሎ 5ኛ ደረጃ ላይ የተቀመጠው ቡድን ነው። ሌላኛውን የሀገር ውስጥ መረጃ ስንመለከት እንግዲህ በኢትዮጵያ ዋንጫ አሁን ላይ 8 የመጨረሻ ቡድኖች ብቻ ይገኛሉ። የሩብ ፍጻሜ ጨዋታዎች በቀጣይ ተጠባቂ ናቸው። እነዚህ የሩብ ፍጻሜ ጨዋታዎች የሚደረጉበትን ቦታም የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጎታል። ከሁለት ሳምንታት በኋላ የሚደረጉት የኢትዮጵያ ዋንጫ ሩብ ፍጻሜ ጨዋታዎች የቀጣዩን ዙር እንግዲህ የኢትዮጵያ ፕሪሚየር ሊግ ጨዋታዎችን በሚያስተናግደው በሐዋሳ ከተማ እንደሚደረጉ ጭምር ነው የተገለጸው። በዚህም ቅዳሜ መጋቢት 20 ባህር ዳር ከተማ ከሸገር ከተማ፣ ሲዳማ ቡና ከሀዲያ ሆሳዕና እንዲሁም እሁድ መጋቢት 21 ደግሞ መቻል ከኢትዮጵያ መድንና ወላይታ ዲቻ ከሐዋሳ ከተማ ጋር ጨዋታቸውን የሚያከናውኑ ይሆናል። ወደ ኢትዮጵያ ፕሪሚየር ሊግ በታሪኩ ለመጀመሪያ ጊዜ ለመቀላቀል በከፍተኛ ሊጉ ጠንካራ ግስጋሴን ያደረገ የሚገኘው ሸገር ከተማ ከከፍተኛ ሊጉ ብቸኛ ተወካይ ሆኖ በኢትዮጵያ ዋንጫ ሩብ ፍጻሜ ላይ ጨዋታውን የሚያከናውን ይሆናል። ከስምንቱ ቡድኖች ደግሞ መቻል፣ ወላይታ ዲቻና ሐዋሳ ከተማ ናቸው ከዚህ ቀደም የኢትዮጵያ ዋንጫን የማሸነፍ ታሪክ ያላቸው። በዚህ ውድድር ላይ እንግዲህ ዋንጫውን የሚያሳካው ቡድን ኢትዮጵያን ወክሎ በአፍሪካ ኮንፌዴሬሽን ዋንጫ ላይ ተካፋይ የሚሆን ይሆናል ማለት ነው። ከቀናቶች በኋላ የኢትዮጵያ ዋንጫ ሩብ ፍጻሜ ጨዋታዎች ተጠባቂ መርሃ ግብሮች በሐዋሳ ከተማ የሚደረጉ ይሆናል። የኢትዮጵያ ሴቶች ፕሪሚየር ሊግን እንመልከት። የ15ኛ ሳምንት ጨዋታዎችን ማስተናገዱን ትናንትና ጀምሯል። ብቸኛው በሐዋሳው አርቲፊሻል ስታዲየም የተደረገው ጨዋታ ባህር ዳር ከተማና አርባ ምንጭ ከተማን ያገናኘው መርሃ ግብር ግብ ሳይስተናገድበት በአቻ ውጤት ተጠናቋል። ሁለቱም ክለቦች ደረጃቸውን አላሻሻሉም። አርባ ምንጭ ከተማ በ19.8ኛ ነው፣ እንዲሁም ባህር ዳር ከተማ በ16.9ኛ ደረጃ ላይ ተቀምጠዋል። ዛሬ የሳምንቱ ጨዋታዎች በ3 መርሃ ግብሮች ቀጥለው ይደረጋሉ። አዳማ ከተማ ከመቻል ጠዋት 4 ሰዓት ላይ፣ ድሬዳዋ ከተማ ከአምበርቾ 8 ሰዓት ላይ እንዲሁም ኢትዮ ኤሌክትሪክ ከሐዋሳ ከተማ ቀን 10 ሰዓት ላይ ጨዋታቸውን ያከናውናሉ። መሪው ንግድ ባንክ ነገ ነው እንግዲህ ጨዋታውን የሚያከናውነው 38 ነጥቦችን ይዞ የኢትዮጵያ ሴቶች ፕሪሚየር ሊግን ይመራል። ሐዋሳ ከተማና ሲዳማ ቡና እኩል 26 ነጥብ አላቸው። በጎል ተበላልጠው በሊጉ እንግዲህ ሁለተኛና ሶስተኛ ደረጃ ላይ የተቀመጡ ቡድኖች ናቸው። በቀጥታ ወደ ውጭ መረጃዎቻችን እንለፍና የምሽት የዩሮፓ ሊግ የጥሎ ማለፍ የደርሶ መልስ ውጤቶችን እንመለከታለን። ኦልድ ትራፎርድ ላይ የተደረገው ማንቸስተር ዩናይትድና ሪያል ሶሲዳድን ያገናኘው ጨዋታ ይጠበቅ ነበር። የመጀመሪያው ጨዋታ ስፔን ላይ 1-1 በሆነ አቻ ውጤት መጠናቁን ተከትሎ ነው ይሄ ጨዋታ እንግዲህ የመልሱ መርሃ ግብር ትኩረትን ያገኘው። ማንቸስተር ዩናይትድ 4-1 በሆነ ውጤት አሸንፎ 5-2 በሆነ ድምር ውጤት እንግዲህ ሩብ ፍጻሜውን መቀላቀል ችሏል። ሩበን አሞሪም ማንቸስተር ዩናይትድን ከተረከቡ በኋላ ክለባቸው በኦልድ ትራፎርድ የተሻለ ሆኖ ተደጋጋሚ እንግዲህ ወደ ጎል በመድረስ ብልጫን ከወሰደባቸው መርሃ ግብሮች መካከል የትናንት ምሽቱ ጨዋታ አንደኛውና ምናልባት በልዩነት የምንመለከተው ጨዋታ ሆኗል። እንግዲህ በጨዋታው ከተቆጠሩ 5 ጎሎች መካከል 3ቱ በፍጹም ቅጣት ምት የተገኙ ናቸው። በጣም አነጋጋሪ የሆነ ውሳኔ ነበር። እንግዲህ የፈረንሳዩ ዳኛ በጨዋታው ሲወስኑ የነበረው ኦያርዛባል ነበር። 10ኛው ደቂቃ ላይ ለእንግዳው ቡድን ሪያል ሶሲዳድ በፍጹም ቅጣት ምት ጎል ማስቆጠር ችሎ የነበረው ነገር ግን ብሩኖ ፈርናንዴዝ 2 የፍጹም ቅጣት ምቶችንና ተጨማሪ ጎል አስቆጥሮ በጨዋታው ሃትሪክ መስራት ችሏል።
ከሱ ባሻገር ደግሞ ዲያጎ ዳሎ በጨዋታው በጣም ግሩም የሆነ ጎል አስቆጥሮ ነው ማንቸስተር ዩናይትድ 4-1 በሆነ ውጤት ጨዋታውን ማሸነፍ የቻለው። ጆን አራምቡሩ ከሪያል ሶሲዳድ በኩል በቀይ ካርድ 63ኛው ደቂቃ ላይ ወጥቷል። እንግዲህ ብሩኖ ፈርናንዴዝ በሁሉም መድረኮች 15ኛ ጎሉን ትናንትና ማስቆጠር ችሏል። በተከታታይ ደግሞ በሁሉም መድረኮች 6ኛ ጎል ሆኖ ተመዝግቦለታል። አሁንም የማንቸስተር ዩናይትድ የልብ ትርታ ወሳኙ ተጫዋች እንደሆነ ጭምር የተመለከተን ነው የምንገኘው። እንግዲህ 15 ጎል ሆኑ ኳሶች በውድድር ዓመቱ አመቻችቶ ማቀበል ችሏልና በ28 ጎሎች ላይ በአጠቃላይ ተሳትፎ ማድረግ ችሏል። በዩሮፓ ሊጉ አዲስ ታሪክ ነው ትናንትና ማስመዝገብ የቻለው። እንግዲህ 24 ጎሎችን አስቆጥሮ 17 ጎል ሆኑ ኳሶች አመቻችቶ ማቀበል ችሎ በ41 ጎሎች ላይ ተሳትፎ ያደረገ የመጀመሪያው የመድረኩ ተጫዋች መሆኑንም ማሳየት ችሏል። ከአምስት ዓመታት በፊት ነው በአውሮፓ መድረክ ላይ ማርከስ ራሽፎርድ አርቢ ላይፕዚግ ላይ ጎል አስቆጥሮ የነበረው። ስለዚህ የትናንቱ ሃትሪክ ከ5 ዓመታት በኋላ በአውሮፓ መድረክ ለማንቸስተር ዩናይትድ የተቆጠረ ሃትሪክ ሆኖ ተመዝግቧል። ለብሩኖ ፈርናንዴዝ ትናንት በተናጠል በርካታ ተጫዋቾች እንግዲህ ጥሩ ሆነው አምሽተዋል። ሆይሉንድ በቅርብ ጨዋታዎች ላይ ትችቶችን የሚያስተናግደው ተጫዋች ነው። አሁንም በ21 ጨዋታዎች ላይ ጎል አላስቆጠረም። ትናንት ግን 2 ጎሉን ኳሶች ምክንያት ነበረ። አንደኛው በፍጹም ቅጣት ምት ለተገኘው፣ ሁለተኛው ደግሞ ዲያጎ ዳሎ ላስቆጠረው ጎል አመቻችቶ ማቀበል ችሎ ከቅርብ ጨዋታዎች በጣም የተሻሉ እንቅስቃሴ ነው ማድረግ የቻለው። ከዛ ባሻገር ደግሞ ዶርጉ የጥር የዝውውር መስኮት የዚህ ቡድን ፈራሚ ነው። ትናንትናም ጎል ለሆኑ ኳሶች ምክንያት መሆን ችሎ በእንቅስቃሴም በጣም ምናልባት በማንቸስተር ዩናይትድ ከተቀላቀለ በኋላ ጥሩ እንቅስቃሴ ያደረገበት ጨዋታ ሆኗል። እንዲሁም ሄቨን ከአርሰናል ወደ ዩናይትድ ካቀና በኋላ ባለፈው በፕሪሚየር ሊጉ በጣም ጥሩ እንቅስቃሴ እንደነበረው ይታወሳል። የቀድሞ ክለቡ በገጠመበት ጨዋታ ትናንትናም የመጀመሪያ ተመራጭ ነው እንግዲህ ድንቅ ምሽትን ማሳለፍ ችሏል። የዩናይትድ ብቸኛው የዋንጫ ተስፋ ዩሮፓ ሊግ ነው አሁን ላይ። ስለዚህ 8 ውስጥ መቀላቀሉን አረጋግጧል። በቀጣይ ከፈረንሳዩ ሊዮን ጋር ጨዋታውን የሚያከናውን ይሆናል። ሌላኛው እንግዲህ በእንግሊዝ የተከናወነው የዩሮፓ ሊግ መርሃ ግብር ቶተናምና ኤዜድ አልከማርን ያገናኘው ጨዋታ በቶተናም 3-1 አሸናፊነት ተጠናቋል። በመጀመሪያው ዙር ጨዋታ ወደ ኔዘርላንድ አቅንቶ 1-0 መሸነፉን ተከትሎ የአንጅ ፖስቴኮግሉ ቡድን ይበልጥ ጫና ውስጥ ገብቶ የትናንቱን ጨዋታ ያከናወነው፣ ግን በ3-2 ድምር ውጤት ወደ ሩብ ፍጻሜው መቀላቀል ችሏል። እንግዲህ የማንቸስተር ዩናይትድ እና የቶተናም ማሸነፍ በቀጣይ ዓመት በአውሮፓ ሻምፒየንስ ሊግ የእንግሊዝ ተሳታፊ ክለቦችን ኮታ የሚጨምረው መሆኑም ተረጋግጧል። በዚሁ አጋጣሚ የቶተናሙ አሰልጣኝ አንጅ ፖስቴኮግሉ ግን ከጉዳት ሲፈተን ከነበረው ስብስባቸው ትናንት በአንጻራዊነት ጠንካራ ወሳኝ ተጫዋቾቻቸውን እንግዲህ ዳግም ያገኙበት ነው። ቪካሪዮ ወደ ክለቡ መመለሱ ምን ያክል ከዚህ ቀደም ተደጋጋሚ ግቦችን ሲያስቆጥር ለነበረው የግብ ክልል ትክክለኛው አማራጭ እንደሆነ አሳይቷል። ሮሜሮና ቫንዴቢንም የመሃል መስመር ጥምረታቸው ተከላካይ በኩል ላይ አሁንም ለዚህ ቡድን አስፈላጊ እንደሆነ ትናንት አሳይቷል። ፔፔሳርና ማዲሰን እንዲሁም ሶላንኬና ሰንሂዩንግሚን በአማካይና አጥቂ መስመር ላይ ትናንት የመጀመሪያ ተመራጭ ሆነው ድንቅ እንቅስቃሴ የነበራቸው፣ ግን የ20 ዓመቱ ፈረንሳዊ ዊልሰን ኦዲበርት ነው የጨዋታው ልዩነት ፈጣሪ የነበረው። 2 ግቦችን አስቆጥሯል። ጉዳት ከነበረባቸውና ባለፉት ጨዋታዎች ላይ ለቶተናም ግልጋሎት ካልሰጡ ተጫዋቾች መካከል አንደኛው እንደነበር ይታወሳል። ትናንት ግን 2 ጎሎችን እንግዲህ በአውሮፓ መድረክ ላይ ማስቆጠር ችሏል። ጄምስ ማዲሰን ነው ቀሪዋን ጎል ያስቆጠረው። በቅርብ ጨዋታዎች ላይ እንግዲህ ተቀያሪ ወንበር ላይ ሲቀመጥ አሰልጣኙ ወቀሱ ነበር። በዚህ ተጫዋች አማካኝነት ትናንትና ጎል ማስቆጠር ችሏል። ወሳኝ እንቅስቃሴም ነበረው። ዶሚኒክ ሶላንኬ ደግሞ ጎል ባስቆጠርም 2 ጎል ሆኑ ኳሶች ለኦዲበርት ማቀበል የቻለው ተጫዋች መሆን ችሏል። እንግዲህ 3-2 በማሸነፍ ቶተናም ሩብ ፍጻሜ ደርሷል። ብቸኛው የዋንጫው ተስፋ ነው እንደ ማንቸስተር ዩናይትድ ሁሉ ከ18 ዓመታት በኋላ ምናልባት ዋንጫ በታሪኩ ለማሳካት በዚህ መድረክ በቀጣይ የሚኖረው ጉዞ ይጠበቃል። ግን ጠንካራ ተጋጣሚ ያለው ሩብ ፍጻሜ ላይ ከጀርመኑ ቡድን አይንትራ ፍራንክፈርት ጋር ነው ጨዋታውን የሚያከናውነው። ሌላኛው ሳን ማሜስ ላይ ይጠበቅ የነበረው የአትሌቲክ ቢልባኦና የሮማ ጨዋታ ነበረ። በመጀመሪያው ዙር መርሃ ግብር ሮማ በመጨረሻ ደቂቃ ጎል ታግዞ 2-1 ማሸነፉ የሚታወስ ነው። ትናንት ደግሞ ባለሜዳው ቢልባኦ ስለነበር ይቀለብሰዋል ወይ የሚጠበቀው መርሃ ግብር ነበረ። 3-1 አሸንፈው አድርጎታል። ትናንትና በአጠቃላይ የደርሶ መልስ ውጤት 4-3 አሸንፈው ቢልባኦ ወደ ቀጣዩ ዙር ወደ ሩብ ፍጻሜው መድረሱን አረጋግጧል። የ22 ዓመቱ ስፔናዊ ተጫዋች ኒኮ ዊሊያምስ ትናንትም ለቢልባኦ 2 ጎሎችን በማስቆጠር እንግዲህ በወሳኙ ጨዋታ ላይ ልዩነት ፈጣሪ ተጫዋች ስለመሆኑም ጭምር በሚገባ ማስመስከር ችሏል። በሁሉም መድረኮች ደግሞ በ16 ጎሎች ላይ እንግዲህ ለክለቡ ተሳትፎ ማድረግ ችሏል። ብዙዎች በአውሮፓ እግር ኳስ ዋንጫ የፍጻሜ ጨዋታ ላይ በነበረው አቅም ያስታውሱታል። ግን በክለብ ደረጃ ከወጣትነቱ ጀምሮ ለአትሌቲክ ቢልባኦ በጣም አስደናቂ አቅሙን እየሰጠ ያለ ተጫዋች ነው። ዩሪ ኤዜታ የ35 ዓመቱ ስፔናዊ ተጨማሪዋን ጎል ለቢልባኦ ያስቆጠረው ተጫዋች ሆኗል። ሊያንድሮ ፓራዴስ ነው ለሮማ 93ኛው ደቂቃ ላይ በፍጹም ቅጣት ምት እንግዲህ ብቸኛዋን ጎል ያስቆጠረው። በቅርብ ጨዋታዎች ላይ ክላውዲዮ ራኔሪ ይሄን ቡድን በሚገባ እንደለወጡ ስንመለከት ነበረ። ግን ከጥሎ ማለፉ ሰናባች ሆኗል። በዩሮፓ ሊጉ ጀርመናዊው ማት ሃመልስ
የመጨረሻ የማጥቃት ሂደት ላይ የነበረው ሳናዲ ላይ በሰራው ጥፋት እንግዲህ ገና 11ኛው ደቂቃ ላይ በቀይ ካርድ ወጥቷልና ከ80 ደቂቃዎችን በላይ በጎዶሎ ተጫዋች ነው ለመጫወት የተገደደው። ሌሎች ውጤቶችን እንመልከት። ሬንጀርስና ፌነርባቼ ያደረጉት ጨዋታ በፌነርባቼ 2-2 አሸናፊነት ተጠናቆ ነበር። 90 ደቂቃ ግን በድምር ውጤት 3 አቻ መሆኑን ተከትሎ ጭማሪ 30 ደቂቃ ነበረው። ለማንኛውም 3-2 በሆነ ውጤት በመለያ ዓመት ሬንጀርስ ግን አሸንፎ ሩብ ፍጻሜ መድረሱን አረጋግጧል። ጆዜ ሞሪኖ በዚህ መድረክ ላይ ስኬታማ ጊዜ ነበራቸው። በዋንጫ ታሪክ ከፖርቶና ከማንቸስተር ዩናይትድ ጋር ዋንጫ አሳክተዋል። ከዛ ባሻገር ከሮማ ጋር ፍጻሜ ደርሰው ዋንጫው ማጣታቸው የሚታወስ ነው። ይህ ሲታሰብ ነበር ፌነርባቼ የተሻለ ቦታ ላይ ሊገኝ ይችላል ተብሎ ሲነገር የነበረው ግን ከውድድሩ ሰናባች ሆኗል። ሬንጀርስ ከቢልባው በቀጣይ ይጫወታል። አይንትራ ፍራንክፈርትም አያክስ አምስተርዳምን አስተናግዶ 4-1 በሆነ ሰፊ ውጤት ነው ማሸነፍ የቻለው። እንግዲህ ወደ ኔዘርላንድ አቅንቶ 2-1 አሸንፎ ነበር። ስለዚህ 6-2 በሆነ ድምር ውጤት በማሸነፍ ወደ ቀጣዩ ዙር ማለፍ ችሏል። ማሪዮ ጎዜ በዓለም ዋንጫ ፍጻሜ ላይ የምናስታውሰው ተጫዋች ነው። 2014 ብቸኛዋን ጎል ለጀርመን አስቆጥሮ ነበር። ትናንትም 2 ጎሎችን ለአይንትራ ፍራንክፈርት በማስቆጠር ድንቅ ምሽት ነው ማሳለፍ የቻለው። ጂያን ማቲዮ ቡሃያና ሁጎ ኢኬቲቴ ለፍራንክፈርት ተጨማሪ ጎሎችን ማስቆጠር ችለዋል። ፍራንክፈርት በጀርመን ቡንደስሊጋ ላይ አሁን 4ኛ ደረጃ ላይ ይገኛል። ጠንካራ ጉዞ ላይ ነው። ስለዚህ ሩብ ፍጻሜ ላይ ደግሞ በጥንካሬ በዩሮፓ ሊጉ ላይ እንመለከተዋለን። ሌሎች የዩሮፓ ሊግ ውጤቶችን እናንሳ። ላዚዮ ቪክቶሪያ ፕሌዘን አስተናግዶ 1-1 በሆናቻ ውጤት ጨዋታውን አጠናቋል። ተቸግሮ ነበር ትናንትና ግን የመጀመሪያው ዙር ውጤት 2-1 ስላሸነፈ በሚገባ ግዞት 3-2 በሆነ ድምር ውጤት ወደ ቀጣዩ ዙር አልፏል። ከቦዶ ግሊምት ይጫወታል። የኖርዌይ ቡድን ቦዶ ግሊምት ከሜዳ ውጪ ኦሎምፒያኮስን ነበር የገጠመው። 2-1 ተሸንፎ ነበር። ትናንትና ግን 3-1 በሆነ ውጤት በመጀመሪያው ዙር ማሸነፉ 4-2 በሆነ ድምር ውጤት ታሸነፈው ሩብ ፍጻሜ እንዲደርስ አድርጎታል። ይሄ ለኖርዌይ ቡድን ያልጠበቀ ውጤት ሆኖ ተመዝግቧል። እንዲሁም ኦሎምፒክ ሊዮን ስቱዋ ቡካሬስት የሮማኒያውን ቡድን አስተናግዶ 4-0 በሆነ ውጤት ማሸነፍ ችሏል። 3-1 አሸንፏል በመጀመሪያው ጨዋታ። 7-1 በሆነ ድምር ውጤት እንግዲህ ወደ ሩብ ፍጻሜው ደርሷል። ከማንቸስተር ዩናይትድ ጋር ነው ሊዮን ጨዋታውን የሚያከናውነው። ኮንፈረንስ ሊግን ስንመለከት ቼልሲ እንግዲህ የእንግሊዝ ብቸኛው ተወካይ ሆኖ ሩብ ፍጻሜ ላይ መድረስ ችሏል። ስታንፎርድ ብሪጅ ላይ የዴንማርኩን ኮፐንሃቨንን 1-0 ማሸነፍ ሲችል የ26 ዓመቱ እንግሊዛዊ ከርናን ዲዮስቤሪ ነው ብቸኛዋን የአሸናፊነት ጎል ለሰማያዎቹ ማስቆጠር የቻለው። እንግዲህ ከሳምንት በፊት 2-1 በሆነ ውጤት ማሸነፉ የሚታወስ ነው። ከሜዳ ውጭ ወደ ዴንማርክ አቅንቶ በድምር ውጤት 3-1 በማሸነፍ ሩብ ፍጻሜ ደርሷል። ትናንትም ኢንዞ ማሬስካ ወሳኝ ተጫዋቾቻቸውን በጨዋታው የመጀመሪያ አማራጭ አድርገው በቅያሬም እንግዲህ መጠቀም ችሏል። ከፖላንዱ ሊጋ ዋርሳው ጋር ነው እንግዲህ የሚጫወተው በቀጣይ። በሌሎች ጨዋታዎች ሪያል ቤስ ከሜዳ ውጪ ቪክቶሪያ ጉማሬሽን 4-0 አሸንፎ 6-2 በሆነ ድምር ውጤት በመርታት ሩብ ፍጻሜ ደርሷል። አንቶኒ ትናንትና ጎል አስቆጥሮ ጎል ሆኖ ኳስም ለኢስኮ አመቻችቶ ማቀበል ችሏል ማለት ነው። ፊዮረንቲናም የግሪኩ ፓናትኒያኮስን 3-1 አሸንፎ 5-4 በሆነ ድምር ውጤት እንግዲህ ወደ ቀጣዩ ዙር አልፏል። በዝርዝር ወደምንመለከታቸው ጉዳዮች እንለፍና የሀገር ውስጥ ጉዳዮችን አስቀድመን እንመልከት። አትሌቲክስን ነው እንግዲህ የምናገኘው። ያው በትራክ ውድድሮች ተተኪ ስፖርተኞች እንዳይኖሩ እና እንደ ሀገር እየታየ ላለው አትሌቲክስ ውጤትም ዋነኛው ምክንያት እየሆነ መጥቷል። የትራክ ችግር የመለማመጃና የመወዳደሪያ ትራክ በበቂ ሁኔታ አለመኖርም ውጤታማና ወጣት አትሌቶችን ፊታቸውም ወደ ጎዳና እንዲያዞሩ እያደረጋቸው ነው የሚገኘው። አሁን ላይ በዓለም ዙሪያ በሚደረጉ የጎዳና ውድድሮችም የሚከፈለው ክፍያ ከፍተኛ መሆንም አትሌቶች እንግዲህ ምርጫቸውን ወደዚያው እንዲያደርጉ መልካም አጋጣሚን ፈጥሮላቸዋል ተብሏል። ይህን ለማስቀረት ግን ተተኪዎች ላይ መስራት ከዛ ባሻገር ደግሞ የቀድሞውን የብሔራዊ ቡድን መዋቅርም ዳግም መመለስ አስፈላጊ ስለመሆኑ ነው የአትሌቲክስ ውጤታማ አሰልጣኝ ተሾመ ከበደ ከኢቲቪ ጋር በነበራቸው ቆይታ የገለጹት። አዲስ የሸዋስ አዘጋጅቶታል። ተከታትለን የምንመለስ ይሆናል። የኢትዮጵያና አትሌቲክስ ቁርኝት ከግማሽ ምዕተ ዓመት በላይ ያስቆጠረ ነው። ከ16ኛው የሜልቦርን ኦሎምፒያድ ጀምሮ በዓለም አትሌቲክስ በትራክም ሆነ በጎዳና ውድድሮች ባንዲራዋ በዓለም አደባባይ ከፍ ብሎ ታይቷል። በኦሎምፒክ ዓለምና በቤቶች ሻምፒዮና በዳይመንድ ሊግና በሌሎች ውድድሮች ኢትዮጵያ በልጆቿ ኮርታለች። በተለይም በመካከለኛና በረዥም ርቀት የትራክ ውድድሮች በክብረ ወሰን ጭምር የታጀበ ታሪክም ባለቤት ናት። ይህ ውጤታማነት በቅርቡ ከተካሄዱት የሪዮ፣ ቶኪዮና ፓሪስ ኦሎምፒኮች በተጨማሪ በቤት ውስጥና ዓለም ሻምፒዮናዎች እየቀነሰ መምጣቱን በዘርፉ የተሰማሩትንም ሆነ የአትሌቲክሱን ቤተሰብ ስጋት ውስጥ ከቷል። ይህ ደግሞ ምክንያቱ አትሌቶች ፊታቸውን ወደ ጎዳና ውድድሮች በማዞራቸው ነው
ይባላል። በሀገር ደረጃ ያለው የመለማመጃ ሜዳና የትራክ ችግር ወጣትና ስኬታማ አትሌቶች ፊታቸውን ወደ ጎዳና ውድድሮች እንዲያዞሩ ቀዳሚው ምክንያት ሆኗል። አትሌቲክሱን የሚመራው የኢትዮጵያ አትሌቲክስ ፌዴሬሽን አሰልጣኞችም ሆኑ የአትሌት ተወካዮች አትሌቶችን ለትራክ ውድድሮች ከማዘጋጀት ይልቅ ለጎዳና ውድድሮች እንዲዘጋጁ ግፊት እንደሚያደርጉ ቢነሳም አትሌቶቹም ፍላጎታቸው ከፍተኛ መሆኑን ነው የሚገለጸው። ከቅርብ ዓመታት ወዲህ በትራክ ውድድሮች የኢትዮጵያ ውጤት እየተዳከመ መምጣቱን የሚያምነው የኢትዮጵያ ቴሌቪዥን ችግሩ ያለው የቱ ጋር ነው በማለት ባለሙያዎችን በማነጋገር የችግሩን ምንጭ የመለየትና የመፍትሄ ሀሳቦችን በማመላከት ላይ ይገኛል። ዛሬም ከአንጋፋውና ውጤታማው አሰልጣኝ ተሾመ ከበደ ጋር ቆይታ በማድረግ የትራክ ውጤት እየተንሸራተተ መምጣቱ መነሻ ምክንያቱ ምንድን ነው ስንል ጠይቀናቸዋል። አሁን ኦንሊ ቲንግ ክፍተቱ እየታየ ያለው ተተኪ የለም ነው። እዛ ጋር የነበሩ ሰዎች በበቂ ሁኔታ አገልግለዋል። አሁን ትራክ ላይ 10,000 5,000 ሲያሸንፉ የነበሩ ልጆች የራሳቸውን ተወጥተዋል። አልተካናቸውም ነው ችግሩ። አሁን እየከፈተ ያለው እያሳየ ያለው ከታች ያለው የጄኔሬሽን ጋፕ እያስከፈለን ያለው ዋጋ። በቅርቡ በተካሄዱት ውድድሮች በኢትዮጵያ ተይዘው የነበሩ ክብረ ወሰኖች መወሰዳቸውን ያስታወሱት ኢንስትራክተር ተሾመ በአንድ ቀን 2 ሪከርዳችንን ያጣነው የለሚቻና የዮሚፈን ሪከርድ አተናል። ይሄ በጣም ሊያመን ይገባል። ለኛ እውነት ለመናገር ማን መልሰው ደረጃ እየደረሰን ነው ምን ሆኖ ማለት ነው እየሆነ ያለ ነው። 5,000 10,000 ላይ እየመጡ ነው ነጮቹ። መካከለኛው ነው ዶሚኔት እያደረጉ ነው ያለው። ለጎዳና ውድድሮች የሚሰጠው ክፍያ ከፍተኛ መሆኑም ሌላው ምክንያት ነው። ሮድ ሬስና ትራክ ላይ ያለ ክፍያ አይገናኝም። በጣም ለአንድ ለመግቢያ የሚከፈለው ክፍያ የአመት ኮንትራክት የሚበልጥበት ጊዜ አለ። በትራክ ውድድሮች ያለንን ታሪክ ለማስመለስ ብሔራዊ ቡድን መፍረስ የለበትም። በተቻለ መጠን ልጆች አብረው የሚሰሩበት ያሉት ልጆች ተጠናክረው የሚሰሩበት ትኩረት ተሰጥቶ ታሪካችንን ማጣት የለብንም። ምክንያቱም ትራክ ላይ ያለን ታሪክ ከማንኛውም በላይ ነው። ስለዚህ በተቻለ መጠን አትሌቲክስ ፌዴሬሽን ብሔራዊ ፌዴሬሽኑ የተወሰኑ ብዙ ቁጥር ሳያበዛ ብሔራዊ ቡድን ይዞ ይሄንን ነገር የሚያስቀጥልበትን ሚንስ ስትራቴጂካሊ ማሰብ አለበት ብዬ ነው ማስበው። ካልሆነ ግን እጅግ ይከብደናል። ምክንያቱም ሰው ወደ ብር እየሄደ ነው ያለው። አትከለክለው። ልታስታውሰው ግን ይገባል። በብሔራዊ ቡድን አጥረህ የቶኪዮ ዓለም ሻምፒዮና መቃረቡን ያነሱት አሰልጣኙ ውጤት አልባ ጉዞው እንዳይቀጥል ከወዲሁ መታሰብ እንዳለበትም ያሳስባሉ። ዓለም ሻምፒዮና መጥተዋል ያሉ ልጆች እናውቃለን። በዓለም ላይ የወጡ ልጆችና እያየን ነው። ይሄንን ልንቋቋም የምንችለው ቴምፖ ላይ አይደለንም ያለነው። ስለሆነም ፌዴሬሽኑም ሆነ አትሌቲክሱ ይመለከተኛል የሚሉ ሁሉ የረጅም ጊዜ ስትራቴጂ በመንደፍ መስራት አለበት። እኛ የት ነን ነው እንዴ? ለምን እየነሱ እናወራለን እንዴ? እኛም መስራት አለብን እኮ። በድሮ መስራት የለብንም። በእነሱ ደረጃ ባንሰራ ትንሽ ከነሱ ከድሮአችን እኛም አዘምነን መስራት እንዳለብን የሚያሳይ ነው። ለምን ኢንቨስት አናደርግም? ትኩረት የምናደርገው እዚህ ላይ ነው መሆን ያለበት። በቃ ዴይ ቱ ዴይ አክቲቪቲ ይሄ ኖርማል ሩቲን የሆነውን ስራ መተው አለብን። ወተን ይሄ ነገር ሊቆጨን ይገባል ማለት ነው። በዚህ ደረጃ ልናስብ ይገባል ያስባለሁ። በቅርቡ የተመረጡት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሺ ስህን ከትራክ ውጤት መጥፋት ጋር ተያይዞ በቅርቡ ከኢቲቪ ጋር በነበራቸው ቆይታ እንደተናገሩት አትሌቶች ያለ ዕድሜያቸው ወደ ጎዳና ውድድሮች እንዳይሄዱ ትኩረት አድርገው እንደሚሰሩ መናገራቸው አይዘነጋም። መልካም። የምርኩዝ ላይ ስፖርት በታሪክ ከሚያስታውሳቸው ስኬታማ አትሌቶች መካከል ስዊድናዊው ዱፕላንቲስ አንደኛው ነው። እንግዲህ በ25 ዓመቱ 11 ክብረ ወሰኖችን ነው ማሻል የቻለው። ስለዚህ አትሌት ነጻነት ጫን ያለው በሚከተለው ዘገባው ዳግም ወደ ኋላ ተመልሶ የሚያስታውሰን ይሆናል። ፈርቀዳጁ ሻለቃ አትሌት ኃይሌ ገብረስላሴ 27 ጊዜ የዓለም ክብረ ወሰን ቢሰብርም በአሁኑ ሰዓት ገና በ25 ዓመቱ 11 የዓለም ክብረ ወሰኖችን የሰብር አትሌት ማግኘት አዳጋች ነው። በስፖርቱ ዓለም ዛሬ ላይ አንድ ስፖርተኛ በምርኩዝ ላይ የስፖርት መድረክ 11 ጊዜ የዓለም ክብረ ወሰን አሻሽሏል። ስዊድናዊው አርማንድ ጉስታፍ ዱፕላንቲስ ወይም ሞንዶ ዱፕላንቲስ በዚህ ስፖርት
አንጋፋዎቹ ሰርጌይ ቡብካ፣ ሪናውልድ ላቭሊኒ እና የሌና ይዝምባዬቫ በርካታ ታሪኮችን ጽፈው ቢያልፉም እንደ ወጣቱ በራሪ ኮከብ ሞንዶ ዱፕላንቲስ ተጽዕኖ ፈጥሮ ደማቅ ታሪክ የሰራ የተገኘ አይመስልም። በምርኩዝ ዝላይ ስፖርትም ሆነ በሌሎች የስፖርት መድረኮች በተደጋጋሚ የዓለም ክብረ ወሰን ሲሻሻል ባንመለከትም ስዊድናዊው ዘላይ ይህንን ማድረግ የቻለ የዘመኑ ሰው ነው። ታዲያ ከዓመት ዓመት በዚህ ስፖርት አዲስ ነገር ማስመልከት ልማዱ ያደረገው ሞንዶ ዱፕላንቲስ በተያዘው 2025 ብቻ 6 ሜትር እና ከዛ በላይ የዘለለ ብቸኛ አትሌት ነው። ከሁሉም በላይ በምርኩዝ ላይ ለ6 ዓመታት ተይዞ የቆየውን ክብረ ወሰን በ2019 ለመጀመሪያ ጊዜ ሲሰብር ዱፕላንቲስ በስፖርቱ ነክሶ በስፖርቱ የሚከብር ተስፈኛ መሆኑ የታየበት ነበር። የፈረንሳዊው ሪናውልድ ላቭሊኒን የ6 ዓመታት ሪከርድ ያሻሻለው ስዊድናዊው በወቅቱ 6.18 ሜትር ከዘለለ በኋላ በቶኪዮ ኦሎምፒክ የመጀመሪያ የወርቅ ሜዳሊያውን አሳክቷል። በ2022 ሁለተኛ ክብረ ወሰኑን በቤልግሬድ በቤት ውስጥ ውድድር ያሻሻለው ሞንዶ ዱፕላንቲስ በዚህ ዓመት ከ2 ወራት በኋላ በዓለም አትሌቲክስ ሻምፒዮና ሶስተኛ ክብረ ወሰኑን 6.20 ሜትር በመዝለል አስመዝግቧል። ታዲያ በዚህ ብቻ ያላበቃው የምርኩዝ ዝላዩ ፈርጥ በ2022 ብቻ 4 ጊዜ የራሱን አዲስ ሪከርድ በማሻሻል ደማቅ ታሪክን ከትቧል። በኦሪገን የዓለም ሻምፒዮና ሀገሩን ያከበረው አትሌት በቡዳፔስት ደምቆ ለሌላ ክብር ሲበቃ ዳግም ሌላ የዓለም ክብረ ወሰን ተከትሎታል። በዚህ የ2023 ዓመት 2 ጊዜ ተጨማሪ ሪከርዶችን በማሻሻልም ክብሩና ስኬቱ ላይነካ ሰቅሎታል። በ2024 በቤት ውስጥ ውድድር በአውሮፓ ሻምፒዮናና በፓሪስ ኦሎምፒክ ከተወዳዳሪዎቹ ሁሉ ልቆ በከፍታ እየበረረ አግዳሚዎቹን የዘለለው ሞንዶ ዱፕላንቲስ በቀረበባቸው መድረኮች ሁሉ ሀገሩ ስዊድንን ጨምሮ ለራሱና ለቡድን አጋሮቹ የድርብ ድል ባለቤት በመሆን በብዙ መልኩ ልቆ ንግስናውን አስከበረ። በዚህ ኦሎምፒክ መድረክ ዱፕላንቲስ የወርቅ ሜዳሊያን ከማሳካትም ባለፈ ከቶ ያልታሰበውን 6.25 ሜትር በመዝለል የተመልካቹን እጅ ባፍ ያስጫነ ተአምር በመስራት የኦሎምፒክና የዓለም ክብረ ወሰንን በእጁ ጨበጠ። የ2024 የውድድር ዓመት ሳይጠናቀቅም በቾርዞ ፖላንድ በተደረገ የዳይመንድ ሊግ ውድድር ዱፕላንቲስ 6.26 ሜትር ከፍታን በመዝለል ሌላ አዲስ ታሪክ አጽፎ አይቻል የመሰለውን ችሎ በአስደማሚነቱ በመቀጠል 10ኛ ክብረ ወሰኑን አሻሻለ። አዲሱ የ2025 የውድድር ዓመት ከገባ በኋላ ሞንዶ ዱፕላንቲስ በአዲስ ኃይልና ተነሳሽነቱ ቀርቦ ከ2 ሳምንታት በፊት በክሌሞንት ፌራድ በተደረገ ውድድር 2.27 ሜትር በመዝለል አዲስ ታሪክ ጽፎ ለ11ኛ ጊዜ የምርኩዝ ዝላይ ክብረ ወሰኖቹን ሰባብሮ ዓመቱን በድል ቀጥሏል። የምርኩዝ ዝላይ ስፖርት አልበቃኝ ያለው ሞንዶ ዱፕላንቲስ ከኖርዌያዊው የ400 ሜትር መሰናክል ተወዳዳሪ ካርሰን ዋልሆርም ጋር የ100 ሜትር የሩጫ ውድድር በማዘጋጀት 10 ሴኮንድ ከ37 ማይክሮ ሴኮንድ በመግባትም አሸንፏል። ታዲያ የአትሌቱን ፍላጎት ጽናትና ስኬት የተመለከቱት በርካታ የዓለም መገናኛ ብዙሃኖች ሞንዶ ዱፕላንቲስን ከዩዜን ቦልት ከማይክል ፊሊፕስ እና ሜሲና ሮናልዶ ጋር በማነጻጸር ከስኬታማዎቹ አይነኬ አትሌቶች መካከል አካተውታል። ለኢቲቪ አዲስ ቀን ያዝናቸው የስፖርት ጉዳዮችን ይመስሉ ነበር። ሰለሞን አባቡ ነበርኩኝ።